ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 5 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ጊዜ መራዘሙን ገለጸ። ቦርዱ ምዝገባ የሚጀመርበትን ጊዜ ያራዘመው የዲጂታል ምዝገባ ቁሳቁሶችን ለየክልሉ ለማድረስና የምርጫ አስፈጻሚዎችን ስልጠና በበቂ ሁኔታ ለማከናወን አስቦ እንደሆነ ገልጿል። መሰረት ባዩ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ላይ በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ሰብሳቢ ሜላተወርቅ ኃይሉ ግንቦት 24 ቀን 2018 ዓ.ም የሚከናወነው ጠቅላላ ምርጫ 109 ቀናት ብቻ እንደቀሩት አንስተዋል። እስካሁን ድረስ 42 የፖለቲካ ፓርቲዎች በተናጠል 15 በሁለት ጥምረት እንዲሁም አንድ በግንባር በመሆን እየተመዘገቡ መሆኑን ተናግረዋል። የመራጮችን ምዝገባ በሚመለከት ከዚህ ቀደም በወጣው ፕሮግራም መሰረት ከየካቲት 7 እስከ መጋቢት 7 ይካሄዳል ተብሎ የነበረ ቢሆንም በጊዜ ሰሌዳው መሰረት ማስኬድ ባለመቻሉ የመራጮች ምዝገባ መራዘሙን ገልጸዋል። በዚህም መሰረት የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ጀምሮ እንደሚከናወን ገልጸው ለመራጮች ምዝገባ መራዘም ምክንያቶች ናቸው ያሏቸውን ጉዳዮች ሰብሳቢዋ እንዲህ ይገልጻሉ። የሚተኩ ቅሬታ ቀርቦባቸው የሚተኩ አስፈጻሚዎችን ከመተካት አንጻር የመጋዘን ዝግጅት በተለይም ለምርጫ ቁሳቁስ ማስቀመጫ የሚያስፈልጉንን የመራጮች ሰነዶችን የምናስቀምጥበትን መጋዘን ከማፈላለግ አንጻር እነዚህንና የመሳሰሉትን ነገሮች ለመራጮች ምዝገባ መራዘም ምክንያት ሆነውናል ማለት ነው። እና ታዲያ አሁን መራጮች ምዝገባ ማራዝማችሁ እጩዎችንም አራዝማችሁ የምርጫ ቀንንም ልታራዝሙ ነው የሚል ነው። እንግዲህ ዛሬ የምንነጋገረው ስለ ዛሬና ዛሬ ስለደረስንበት ነው። ስለዚህ በምርጫ ቦርድ ስኬጁል እስካሁን የተለወጠ ነገር የለም። የመራጮች ምዝገባ በምን መንገድ እንደሚካሄድም ሰብሳቢዋ እንዲህ ያስረዳሉ። ያ ምርጫዬ የምትባለውን አፕሊኬሽን በሞባይላችን ላይ አውርደን ያችን ምርጫዬን አፕሊኬሽን ተጠቅመን ራሳችንን በራሳችን ቁጭ ብለን የምንመዘግብበት በሞባይል አፕ የሚደረግ ምዝገባ ነው። መመዝገብ ለማይችሉ ደግሞ በምርጫ ጣቢያ ተከፍቶ ቦርዱ ባዘጋጀውና ገዝቶ ባመጣው ታብሌት እቹ አፕሊኬሽን ተጭና ምርጫ የምትባለው የምርጫ ጣቢያ ሰራተኛው እገዛ በመስጠት የሚደረግ የመራጮች ምዝገባ ነው። በሶስተኛ ደረጃ ደግሞ ያለው ሁልጊዜ ስንጠቀምበት ከዚህ በፊት ላለፉት 6 ዙሮች ስንጠቀምበት የነበረው በእጅ በማኑዋል የምንለው በመዝገብ የምንመዘግብበት የመራጮች የምዝገባ ሂደት ነው። በሌላ በኩል በትግራይ ክልልም ከሌሎች ክልሎች በተመሳሳይ መንገድ ምርጫ ለማድረግ እየተሰራ ቢሆንም በክልሉ በኩል እስካሁን የተሰጠ ምላሽ የለም ብለዋል። በትግራይ ክልልም ልክ በሌሎች ክልሎች የምርጫ ዝግጅት እንደምናደርገው ከመጀመሪያው ቀን ጀምሮ እስካሁኑ ሰዓት ድረስ በቦርዱ በኩል ከክልሉ የሚፈለገውን ማንኛውንም መረጃ በመጠየቅ ስራውን እየሰራ ነው ያለው። ለመግለጽ ያህል የምርጫ ጣቢያዎች እንዲከፈቱልን፣ ቦታ እንዲዘጋጅልን፣ የጸጥታ ሁኔታ ሪፖርት፣ የተፈናቃዮች ሪፖርት፣ ይህንን ሁሉንም ክልሎች የምንጠይቃቸውንና ሌሎቹ ክልሎች ሙሉ በሙሉ ምላሽ በመስጠታቸው ያን መሰረት አድርገን እያዘጋጀን ያለብንን ምርጫ ሂደት ተከትለን የጠየቅነው። እስካሁን ግን ከትግራይ ክልል የተሰጠን ምላሽ የለም። ምርጫው ነፃና ገለልተኛ እንዲሆን ቦርዱ የሚያደርገውን ጥረት አጠናክሮ እንደሚቀጥል በመግለጫው ተመልክቷል። የአፍሪካ ህብረት ለሰላምና ጸጥታ ምክር ቤት 10 አባላትን መረጠ። ሶማሊያ፣ ሞሮኮና ደቡብ አፍሪካ ወደ ምክር ቤቱ ተቀላቅለዋል። በአዲስ አበባ እየተካሄደ የሚገኘው 48ኛው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ለአፍሪካ የሰላምና ጸጥታ ምክር ቤት ለቀጣይ 2 ዓመታት የሚያገለግሉትን 10 ሀገራት መርጧል። የተመረጡት ሀገራት ከምስራቅ አፍሪካ ሶማሊያና ዩጋንዳ፣ ከማዕከላዊ አፍሪካ ኮንጎ ዲሞክራሲያዊ ሪፐብሊክና ጋቦን፣ ከምዕራብ አፍሪካ ቤኒን፣ ኮትዲቯርና ሴራሊዮን፣ ከሰሜን አፍሪካ ሞሮኮ፣ ከደቡብ አፍሪካ
አፍሪካና ሌሶቶ ናቸው። እነዚህ ሀገራት እንደ አውሮፓውያን አቆጣጠር ከኤፕሪል 1 ቀን 2026 እስከ ማርች 31 ቀን 2028 ድረስ ለ2 ዓመት በምክር ቤቱ ያገለግላሉ። የአስፈጻሚዎች ምክር ቤት ምርጫ በመጪው ቅዳሜና እሁድ የካቲት 7 እና 8 በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በይፋ ይጸድቃል ተብሎ ይጠበቃል። በኢትዮጵያ የኤችአይቪ ፕሮግራሞች ለመደገፍ ያለመ ውይይት ተካሄደ። የጤና ሚኒስትር ዶክተር መቅደስ ዳባ ከዩኤንኤድስ ልዑካን ቡድን ጋር የኢትዮጵያን የኤችአይቪ ምላሽ ለማጠናከርና ቀጣይነት ያላቸው ፕሮግራሞች ዘላቂነት ለማረጋገጥ ውይይት አድርገዋል። በውይይቱ ዶክተር መቅደስ ዳባ የኤችአይቪ ፕሮግራሞች መደገፍ ወሳኝ መሆኑን በአጽንኦት ገልጸዋል። አዳዲስ ኢንፌክሽኖችን ለመከላከል የሕክምና ተደራሽነትን ለማሻሻልና መገለልና መድሎን ለመቀነስ ቀጣይነት ያለው ቁርጠኝነትና ትብብር አስፈላጊ መሆኑንም ተናግረዋል። ቅድሚያ የሚሰጣቸውን ጉዳዮች ለማስተካከልና ተጽዕኖን ከፍ ለማድረግ ከአጋሮች ጋር የስትራቴጂያዊ ተሳትፎን አስፈላጊነት ዶክተር መቅደስ ያስረዱ ሲሆን በተጨማሪም በዓለም አቀፍ ደረጃ በሚለዋወጡ የፋይናንስ ድጋፍ ገጽታዎች ፊት የረጅም ጊዜ ፕሮግራም መረጋጋት ለማረጋገጥ ዘላቂ የጋራ የፋይናንስ ዘዴዎችን አስፈላጊነት አጽንኦት ሰጥተዋል። የዩኤንኤድስ ልዑካን ቡድን ከኢትዮጵያ መንግስት ጋር በመተባበር አጋርነቱን ለማጠናከር ሀብት ለማሰባሰብና በማስረጃ ላይ የተመሰረተ ጣልቃ ገብነትን ለመደገፍ ያለውን ቁርጠኝነት አረጋግጧል። ውይይቱ በሚቀጥሉት ዓመታት ውስጥ የሀገር ውስጥና ዓለም አቀፍ የኤችአይቪ ግቦች ለማሳካት ጠንካራ ትብብር፣ ዘላቂ የፋይናንስ ድጋፍና የወደፊት አቅጣጫ የሚመለከቱ ስልቶች አስፈላጊ እንደሚሆኑ ታምኖበታል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የአውሮፓ ህብረት መሪዎች ከሩሲያ ከቻይናና ከአሜሪካ የሚደርስባቸውን ጫና ለመቋቋም ተመካከሩ። በተያያዘ ምክክሩ በቀጣይ ወር ለሚካሄደው ስብሰባ ምክረ ሀሳብ ለማዘጋጀት ያለመ እንደሆነ ተገልጿል። ሸሪፍ ኢማም የአውሮፓ ህብረት መሪዎች በቤልጅየም ተሰባስበዋል። ምክንያታቸው ደግሞ ከአሜሪካው ፕሬዝደንት ዶናልድ ትራምፕ የገጠማቸው ተቃርኖ፣ ጠንካራና ታክቲካዊ የሆነ የቻይና ኢኮኖሚ ጡጫና ከሩሲያ በኩል የተደበላለቀ የሚመስል ስጋት ናቸው። እናም አውሮፓ በቀጣይ ዲፕሎማሲውና ንግዱ እንዴት መሆን አለበት የሚለውን ለመምከር ነው ተብሏል። የቤልጅየሙ ጠቅላይ ሚኒስትር ባርት ዲ ዊቨር ከጥቂት የአውሮፓ መሪዎች ጋር ትናንት በተገናኙበት ወቅት ሁላችንም አካሄዳችንን መቀየር አለብን፣ እናም ሁላችንም አቅጣጫውን እናውቃለን ብለዋል። አሁን ላይ ቆመን ያለነው የመርከቡን መሪ ሳንጨብጥ ከአድማስ ባሻገር እየተመለከትን በመርከቡ መሻገሪያ ድልድይ ላይ ነው። ነገር ግን የአውሮፓ ህብረት እንዴት መለወጥ እንዳለበት ብዙ ተፎካካሪ ራዕዮች አሉን። የአሁኑ ግንኙነት የሚቀርቡትን ምክረ ሀሳቦች ለቀጣዩ ማርች ስብሰባ መልክ ለማስያዝ ነው ተብሏል። የጀርመኑ ቻንስለር ፍሬድሪክ መርዝ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በአንድ ላይ የሚመሩት ክንፍ አለ። ተግባሩም በአውሮፓና በአሜሪካ መካከል ያለውን ግንኙነት ማደስና ማሻሻል እንዲሁም ከደቡብ አሜሪካ ሀገራት ጋር የተጀመረውን የንግድ ስምምነት ይበልጥና በፍጥነት ማካሄድ የሚል ነው። መርዝ ማድረግ ያለብን ነገር የግድ ሁሉንም ሴክተር መፈተሽ ነው ብለዋል። አንዱ ቁልፍ ነገር አውሮፓ ለመከላከያ የሚያወጣውን ወጪ በተመለከተ ከአውሮፓ ኩባንያዎች እንዲገዙ መገደድ አለባቸው ተብሏል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እንደሚሉት የአውሮፓ ኩባንያዎች ቅድሚያ ሊያገኙ ይገባል የሚል ሲሆን፣ መርዝና ሜሎኒ ግን እያሉ ያሉት የመሳሪያ ግዢ መፈጸም ያለበት ከውጭና ከአውሮፓ ተቋማት መሆን አለበት የሚል ነው። እኛ ኢንዱስትሪዎቻችንን መጠበቅ አለብን። ቻይናዎች ይህንን ያደርጉታል፣ አሜሪካኖችም ያደርጉታል ብለዋል። ማክሮን ለጋዜጠኞች በሰጡት ቃለ ምልልስ በተመረጡ ስትራቴጂያዊ መስመሮች አውሮፓውያን መለየት አለባቸው። ይህ መከላከል ነው፣ ነገር ግን አስፈላጊ ነው። ምክንያቱ ደግሞ የዓለም አቀፉን የንግድ ድርጅት ሕግ ያልተከተለ ተገቢ ያልሆነ ውድድር እየገጠመን ነው ብለዋል ማክሮን። የአውሮፓ መሪዎች በዓለም የገበያ ስርዓት ውስጥ አውሮፓን ሊያጋጥም ከሚችል ችግር ለመከላከል እንዲሁም የትራምፕን የታሪፍ ጭማሪና የቻይናን መሰረታዊ የተባሉትን ማዕድናት ወደ ውጭ አገራት ከመላክ መቆጠብ በተመለከተ በአዲስ የፋይናንስ አሰራር ላይም ይወያያሉ። ማክሮን ለአውሮፓውያን በድጋሚ ጥሪ አቅርበዋል። በዚህም ዩሮቦንድ ለመጪው ጊዜ እንዲቋቋም ሐሳብ አቅርበዋል። ይህ መሆኑ ደግሞ የዶላርን የበላይነት ለመገዳደር እድል ይፈጥራል ብለዋል። ዜናውን ስናዘጋጅ ታይምስ ኦፍ እስራኤልና ዘሂልን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።